1 አብርሃምም ደግሞ ስሟ ኬጡራ የተባለች ሚስት አገባ። 2 እርሷም ዘምራንን፣ ዮቅሳንን፣ ሜዳንን፣ ምድያምን፣ ይስቦክን፣ ስዌሕን ወለደችለት። 3 ዮቅሳንም ሳባንና ድዳንን ወለደ። የድዳንም ልጆች አሦራውያን፣ ለጡሳውያን፣ ለኡማውያን ናቸው። 4 የምድያምም ልጆች ጊፌር፣ የፌር፣ ሄኖህ፣ አቢዳ፣ ኤልዳዓ ናቸው። እነዚህ ሁሉ የኬጡራ ልጆች ናቸው። 5 አብርሃምም የነበረውን ሁሉ ለይስሐቅ ሰጠው። 6 የአብርሃምም ለነበሩ ለቁባቶቹ ልጆች አብርሃም ስጦታን ሰጣቸው። እርሱም ገና በሕይወቱ ሳለ ከልጁ ከይስሐቅ ለይቶ ወደ ፀሐይ መውጫ ወደ ምሥራቅ አገር ሰደዳቸው። 7 አብርሃምም የኖረበት የዕድሜው ዓመታት እነዚህ ናቸው፣ 175 ዓመት ኖረ። 8 አብርሃምም ነፍሱ ሰጠ፣ በመልካም ሽምግልና ሞተ፣ ሸመገለም፣ ብዙ ዘመን ጠገበ፣ ወደ ወገኖቹም ተከማቸ። 9 ልጆቹ ይስሐቅና እስማኤልም በመምሬ ፊት ለፊት ባለው በኬጢያዊ በሰዓር ልጅ በኤፍሮን እርሻ ላይ ባለ ድርብ ክፍል በሆነው ዋሻ ውስጥ ቀበሩት። 10 አብርሃም ከኬት ልጆች የገዛው እርሻ ይህ ነው። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። 11 አብርሃምም ከሞተ በኋላ እግዚአብሔር ልጁን ይስሐቅን ባረከው። ይስሐቅም ቤርላሃይሮኢ ተብሎ በሚጠራው ምንጭ አጠገብ ኖረ። 12 የሳራ ባሪያ ግብፃዊቱ አጋር ለአብርሃም የወለደችው የአብርሃም ልጅ የእስማኤል ትውልድ ይህ ነው። 13 የእስማኤልም የልጆቹ ስም በየስማቸውና በየትውልዳቸው እንዲህ ነው። የእስማኤል የበር ልጁ 14 ነባዮት፣ ቄዳር፣ ነብዳኤል፣ መግሳም፣ ማስማ። 15 ዱማ፣ ማሻ፣ ኩዳን፣ ቴማን፣ ኢጡር፣ ናፊስ፣ ቄድማ። 16 የእስማኤል ልጆች እነዚህ ናቸው፣ ስማቸውም በየመንደራቸውና በየሰፈራቸው ይኸው ነው። በየወገናቸውም 12 አለቆች ናቸው። 17 እስማኤልም የኖረበት የዕድሜው ዘመን 137 ዓመት ነው። ነፍሱን ሰጠ፣ ሞተም፣ ወደ ወገኖቹም ተከማቸ። 18 መኖሪያቸውም ከኤውላጥ አንስቶ በግብፅ ፊት ለፊት እስከምትገኝ እስከ ሱር ድረስ ወደ አሦር በምትወስደው መንገድ ላይ ነበረ። እንዲህም በወንድሞቹ ሁሉ ፊት ተቀመጠ። 19 የአብርሃም ልጅ የይስሐቅ ትውልድም ይህ ነው። አብርሃም ይስሐቅን ወለደ። 20 ይስሐቅም 40 ዓመት ሲሆነው ርብቃን አገባ። እርሷም በሁለት ወንዞች መካከል ያለ የሶርያዊው የባቱኤል ልጅና የሶርያዊው የላባ እህት ናት። 21 ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ፣ መካን ነበረችና እግዚአብሔርም ተለመነው፣ ርብቃም ሚስቱ ጸነሰች። 22 ልጆችም በሆዷ ውስጥ ይገፋፉ ነበር። እርሷም እንዲህ ከሆነ ይህ ለእኔ ምኔ ነው አለች፣ ከእግዚአብሔርም ትጠይቅ ዘንድ ሄደች። 23 እግዚአብሔርም አላት፣ ሁለት ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። 24 ትወልድ ዘንድ ዘመኗ በተፈጸመ ጊዜም እነሆ በማኅፀንዋ መንታ ነበሩ። 25 በፊትም የወጣው ቀይ ነበረ፣ ሁለንተናውም ጠር ለብሶ ነበር፣ ስሙም ኤሳው ተባለ። 26 ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር፣ ስሙም ያዕቆብ ተባለ። እርስዋ ልጆችን በወለደቻቸው ጊዜ ይስሐቅ 60 ዓመት ሆኖት ነበር። 27 ብላቴኖቹም አደጉ፣ ኤሳውም አደን የሚያውቅ የበረሃ ሰው ሆነ፣ ያዕቆብ ግን ጭምት ሰው ነበረ፣ በድንኳንም ይቀመጥ ነበር። 28 ይስሐቅም ኤሳውን ይወድ ነበር፣ ካደነው ይበላ ነበርና፣ ርብቃ ግን ያዕቆብን ትወድ ነበረች። 29 ያዕቆብም ወጥ ሠራ፣ ኤሳውን ደግሞ ከበረሃ ገባ። 30 ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክሜያለሁና አለው፣ ስለዚህ ስሙ ኤዶም ተባለ። 31 ያዕቆብም በመጀመሪያ ብርናህን ሽጥልኝ አለው። 32 ኤሳውም እነሆ እኔ ልሞት ነኝ፣ ይህች ብርና ለምኔ ናት አለ። 33 ያዕቆብም እስኪ በመጀመሪያ ማልልኝ አለው፣ ማለለትም፣ ብርናውንም ለያዕቆብ ሸጠ። 34 ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው፣ በላ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብርናውን አቃለላት።